አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ፈትኩያለሁኝ ውዶች። እሱ ምንድነው ካላችሁ ዳጣ ክፍል 86 ይዤላችሁ ቀርቤያለሁ። ዳጣ እንኳን ሰላም በሰላም እንኳን ተገለገለች። ለምን ነው አሁንም አትሄድ? ዳጣ እሷ በገደለችው አባዬ መገደል አለበትና የቢናት የገደለችው እና ምንድነው እየተፈጠረ ያለ? ለምን ከሞተ ለምን አስክሬኑ ለምን አዘረ? አይ አባዬ ነው ይዞት የመጣ ሲጀመሩ ሆስፒታል ማለት ነው ስለተረጋገጠ ይዘነው መጣ እና ከዚህ በኋላ ምንድነው የሚሆነው? እኔ እንጃ ዳጣ ምንም አላውቅም። አባዬ ራሱ ያውቃል። እሱ ራሱ ይዞት የመጣ ነው እና ኤቢ ልትታሰር ነውና ኤቢ ፖሊስ ሊወስዳት ነው እና ኤቢ ፖሊስ ልትገባ ነው ፖሊስ ጣቢያ ብላ ዳጣም ናታንም አዘኑ። የሚሆኑ ጠፋባቸው። ኤቢ ግን እንዴት ናት? ኤቢ ሰው ገደለ ጭራሽ እያሉ ዳጣና ናታን እየተጨናነቁ ነበር። ጭራሽ የሰላምን ልጅ ጭራሽ ደግሞ መግደል ደረሰች። ኤቢ የምትሰራው ጉድ ነገር የላትም። እያለቀሰች ነበር በጨለማ ውስጥ ሆና። ምን ላድርግ አሁን እያለች ኤቢም እንግዲህ አሁን እንዴት ላድርግ? ለምን እንደዚህ ለሰራውት ይቅርታ አሁን ነው እና የገባሽ ወደ ሱዱ ላከኛ ታዲያ ለምን ህግ እንደዚህ ነው አንቺ? አባዬ ይኸውልሽ አብዬ አንቺ ካልሽ እኔ ነኝ የምታሰረው። አባዬ አንተ ደስሮ እኮ ይለቋል ማለት እኔ ስለገደልኩት ምን ነው ህግ እንደከዳሽ ነው ፖሊስ ነው። አባዬ እኔ መታሰር አልፈልግም። ግን ሰው በመግደልሽ መጀመሪያ ያስከፋሽው አትግደል ያለውን ነው መጸጸት መግባት ያለብሽ ፈጣሪሽን ነው እንጂ ፖሊስ አይደለም። አቲ ይቺ የሁል ጊዜ መኖሪያችን አይደለች። ብትተሳሰሪ ተጠቃሚነት የለውም። ጊዜያዊ ዛሬ ብታሰሪ ነገር ትቻለሽ። ቋሚዎች አይደለም። ፈጣሪ መሳት ብትሽ ሰው ለመግደልሽ አለችና አለና ይነግራታል። አባዬ ወደ ውጭ ላከኝ እያለች አይሆንም ደረጃም እንግዲህ ደስተኛ ነበረን። ተቆጣች። ወደ ነው ለፈታሰሪም እንዴ? አብዬ ወደ ጨፈራ አደረሽ ለዚህ ነው መጥተናል። ለምን አባዬ ወደ ፖሊስ ጋር ደወልኩኝ ነው ያባጨቀው ነይ አሁን እዚህ ፖሊስ ጣቢያ ተሰደኝ አባዬ ያሳመንከኝ ነው ያልኩሽ አይደለ እያለ እየዘተተ ወሰዳት። መጀመሪያ ታስበትም እኛም ጉዳታን ቆስታሰብ አይሹ እዚህ ውስጥ የቀበለው አንቺ የገደልሽው ሰው አይደለ? ሰላም የልጇን አባት ማወቅ አለባት ብለሽ ነው አንቺ የገደልሽው? አዎ ዳጣ የሰላም ልጅ ነሽ የተናገርሽው አንቺ ነሽ። ማርታ እውነቱን ማወቅ አለባት ብለሽ? አዎ አባዬ ዳጣ የሰላም ልጅ ነሽ። አባቷ እኔ ብሆንስ እውነቱን ብታውቂ ለማፈፍ ነገር ታልሽ አይደል እንዴ? ዳጣ ያንተ ልጅ እኮ አይደለችም። በምን አወቅሽ? ቆይ በቃ እናት ለምናስ ዳጣ የሰላም ልጅ ናት። እኔ አባቷ ብሆን ሄደሽ ለማፈፍ ነገር ታልሽ? አዎ ቆይ ይሄን ደግሞ እንዴት ነገር ታልሽ? ትዳሯ እንደሚፈርስ አውቀሽ ነውና? አዎ እና እየታወቀች ይሄን ሁሉ የምታደርጊ እውነት ስለሆነ ነው? እውነት ሁሉ መውጣትና ማግኘት አለበት እያልሽ ነው? አዎ አባዬ እንግዲያውስ አዙር አንቺን ስምትይልሽ ተቀበሉ መሞቱ እውነት ነው አይደለ? አዎ መቀበሉ እሱን ነው አይፈልግም? አዎ አባዬ አይቼዋለሁ። አንቺ ደግሞ ገደሽዋል፣ ይሄ ደግሞ ሞቷል። አዎ አባዬ አሁን እንሂድ። ይሄ ሁሉ ያደረግነው ነገር እውነት መታወቅ ስላለ ቀጥ ብለሽ ለፖሊስ ወስደሽ ልጅሽ ሰጪ። ምክንያቱም እውነቱን መውጣት አለበት። ቀጥ ብለሽ
እጅሽን ለፖሊስ ብትሰጪ በእውነት ወደ ውጭ ሀገር መሄድ አትችይም። አንቺ ቅጣትሽን መቀበል አለብሽ። አንቺ እውነት ማሰብሽ እዚህ ፖሊስ ጣቢያ እንዳገኘሽ ነው። ይኸውልሽ አብዬ እውነት መጋለጥ አለባት። አንቺ የምተው ምንም የለም። አንቺ ትክክል እኔ ስህተት እንሆናለን አላትና ደረጀን እንግዲህ እንዴት ልሆን እያለች በዛም እያየሽ ነበር። እንዴት ትሆን ያለች እየተጮኸ ነበር። ውሃና መጠን እየተጫወቱ ነበር። ይኸውልሽ ውሃዬ ትናንትና ግን ናታን እዚህ የጮኸው ነይ ነይ እያለ ነበር። እንዴት ያስወጣኝ? ለምንድን ነው እናንተ ቤት ችግር አለ እንዴ? ያበጠኝ አያውቅም። ስሚ ደግሞ ሰላምዬ እኮ ልጅ ወለደች። ኧረ እባክሽ እማዬ ደግሞ ሰላምዬ የወንድ ልጅ አነቃጭሎ ተገላገለችኝ ብላለችኝ። እና ሰላምዬ ወንድ ልጅ ነው የወለደች? ወንድ ልጅ ነው። በተለይ ቃጭል ይዞ ነው አለች። እንደ አዞረው ቃጭል ማለት እኮ እሱ ማለት እኮ አይደለም። ኧረ እባክሽ ሰላምዬ ቃጭል ነው ያለ። ሰላምዬ ሆድ ውስጥ ቃጭል ይዞ ነበር። ከዛ ሲወለድ ይዞት ቀጭ እያለት ተወለደ። የውሃ ነገር ውሃ መጠንም እንደዛ አይደለም አለቻት። እንዴ ሙሉዬ አይ እማዬ በቃ ሳትበክል ናት እና መቼ ነው እና ቃጭል የሚባል? ውሃዬ ራሴን አመመኝ እኔ ሂድ እስኪ ከመጠጋት ተጫዋች ሂጂ እሷ የምትልሽ። ስለዚህ ናታን ቃጭል አለው ማለት ነውና ወይኔ ማታ ለምጥን እኮ ሳልከፍል መክፈል አይቀርብኝ። አንቺ እንደዚህ እያወራሽ ማርታም እንግዲህ አዝናለች። የምትሆነውን የጠፋባት እያለ ጫን እየተነፈሰ ነው። ዳጣ ደግሞ ኤቢኮ ተጸጽታ ነው ወይስ ፈርታ? እንዴ አንተ ሰውን የሚያክል ነገር ገድላ በጣም ከባድ ነው። አሁን እኮ ተመጣማ የሆነ ነገር ኖራት። ኧረ በጣም ነው ያሳዘነች። ታያት የራሷ ጉዳይ። እሺ አንተ ተሻለህና ትንሽ እየተወሰነ ግን ደምህ እንዳፈሰሰ ምንም አልቀርም። ምን ዳጣ አልባል አሁን መተዋለሁ። እሺ እኔ መጥቻለሁ። እኔ ከመጀመሪያው ያሁኑ እያስፈራኛል። እኮ በጣም ከባድ ቅድም አሁን ምንድን ነው ያልኩ? ደምን አፍሳለሁ ነው ያልኩ። አፍን በዚህ ልክ ሰው ይገላል ብዬ አስቤ አላውቅም። ግን ከመጀመሪያው ጀምሮ አስወጪው ከቤትሽ። እሷ ግን አንዳንዴ ትሰድበዋለች፣ አንዳንዴ ታጃጅለዋለች፣ አንዳንዴ ስትፈልግ ታጠራዋለች። ዝም ብላ እንደዚህ ነው በቃ። ይሄ ነገርማ መሆን የለበትም በትክክል አለና ናታንም እንግዲህ ነገራት ለዳጣ። ውሃዬ ይሄ ግን እንዴት ነው የቆፈርሽው? ምን ልታኩበት ነው? ይሄ ደግሞ አበባ ወይ ጤፍ እናዘራበን እንዴ? ውሃዬ ጤፍ እኮ ትልቅ ነው። ጤፍ እኮ ትልቅ ቦታ ነው የሚያስቀረው። ግን ማለት ነው እርሚጥዬ ነው የሚያስፈልገው። እኔ እኮ ውሃዬ አያቶቼ አገሬ ሄጄ አይቻለሁ። መሬት ላይ ተደርጎ ከብቶች ረግጡትና ከዛ በኋላ ገለባው ተነስቶ ከዛ በማዳበሪያ ይከተታል። ከዛ በኋላ ነው የሚደረገው። እና እኔ ምን ላገባኝ ነው እንዴ? እኔ እዚህ በቃ ጤፌን ነው የምትሆነው። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮውን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አስተማሪና ቁም ነገር አዘል ነው። እውነት ኤቢ የሰራችው በጣም ታሪክ ነው ማለት ነው። የሚገርም ነው ማለት ነው። ቪዲዮውን እስከ መጨረሻው ላይ አበረታቱኝ። ሰላም አለይኩም ወራህመቱላሂ
ወበረካቱ። ባይ ባይ ውዶቼ፣ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ደህና ሁኑልኝ። አሰላሙ አለይኩም።